ዋው ማሻአላ የሆነ የዛሬው ደግሞ ለየት ያለ ሙሰከን አሳምቡሳ አሰራር ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሙሰከን ምን ጨምረን ነው የምንሰራው የምናዘጋጀው የሚለውን አብረን የምናይ ይሆናል ማለት ነው። ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ ማድረጋቸውን እንዳረሱ እላችኋለሁ። ውድ ቤተሰቦቼ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። ብያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንም አማን ሰላም አላህ ያደርግልን እያልኩ ዛሬ ደግሞ እንግዲህ የረመዳን መጾሚያችንን እያዘጋጀን ዝግጅት ላይ እንገኛለን ማለት ነው። ስለዚህ እሱንም እንግዲህ ወደ እናንተ ላሳያችሁ ብቅ ብያለሁ ማለት ነው። እንግዲህ እንቀጥላለን ማለት ነው። የዛሬው አሳምቡሳ አሰራር የማሳያችሁ ሙሰከን አሳምቡሳ አሰራር ይሆናል ማለት ነው። እሱንስ ምን ምን ጨምረን ነው የምንሰራው የሚለውን አብረን የምናይ ይሆናል ማለት ነው። ስራውን ሁሉን ነገር ቀለል ባለመልኩ እንደውም ጣፋጭ አሪፍ ቆንጆ የሆነ የሙሰከን አሳምቡሳ አሰራር ነው ማለት ነው ዛሬ የማሳያቸው። ስለዚህ እናንተም ቪዲዮ ሲደርሳችሁ ውድ የራህመት ዩቱብ ቻናል ተከታታይ ቤተሰቦች ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አይከፈልበትም፣ ችግር የለውም። ይጠቅማል እንጂ አይጎዳም። ሰውን በተገኘበት መረዳት ማለት ነው። እሱን እስኪ አብረን እንመልከት፣ አብረን እንስራላችኋለሁ። ወደ ስራው ልጋብዛችሁ። እዚህ ጋር እንግዲህ እንደምታዩት ይሄ 4 ኪሎ ሽንኩርት አዘጋጅቻለሁ ማለት ነው። ልጫ ጥቤ ተዘጋጅቷል። ይሄንን እንከትፋለን ማለት ነው። የምንከትፈው እንዴት አድርገን ነው የሚለውን አብረን እናያለን። ዶሮውንም ላሳያችሁ። ዶሮ በነገራችን ላይ ፍሬሽ ነው የሚሆነው። እኔ ስከትፍ ዶሮውን ሳላሳያቸው ስለቀረብ የምሰራውን ዶሮ ላሳያችሁ ብዬ ነው። ይሄ ነው። ይሄ ደግሞ 10 ሰሀን ዶሮ ነው ማለት ነው። ይሄ 10 ሰሀን ዶሮ ስንት ኪሎ ያስፈልገዋል የሚለውን 4 ኪሎ አዘጋጅተናል ማለት ነው። ስለዚህ ይሄንን አጥቤ በደንብ አድርጌ ከትፌ እሱን አብስ እያዘጋጅቸዋለሁ ማለት ነው። እሱን አብሬ የማሳያችሁ ይሆናል ማለት ነው። ስለዚህ እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ እላችኋለሁ ውዶችዬ። ስለዚህ ዛሬ አብረን ነው የምንሰራው ማለት ነው። እንግዲህ ምን ይመስላል የሚለውን ሽንኩርቱን እንከትፋለን። ሽንኩርቱ እንዴት አድርገን እንክተፈው የሚለውንም አብረን እንመልከት። እንደዚህ አድርጌ በዚህ መልኩ ሰንጥቅ ሰንጥቅ አድርጌ በቀጫጭኑ ነው ያዘጋጀሁት ማለት ነው። ስለዚህ እንደዚህ አድርጌ ካዘጋጀው በኋላ እናቁላላለን ማለት ነው። አሁን ማቁላላትን ጀምሬያለሁ ማለት ነው። ሽንኩርቱን በደንብ አድርገን ማብሰል አለብን ማለት ነው። በደንብ በስነ ስርዓቱ ማለት ነው። ስንት ዘይት ምን ያህል ያስፈልገዋል የሚለውንም አብረን የምናይ ይሆናል ማለት ነው። ነጭ ሽንኩርት ይታያቸዋል ብዬ ተስፋ አደርጋለሁ። ጨምሬያለሁ ሳላሳያችሁ ቀረው። ነጭ ሽንኩርትም 2 ራስ ሽንኩርት ነጭ ሽንኩርት ነው አዘጋጅቼ የጨመርኩበት ማለት ነው። እሱንም አቁላልቻለሁ። በዚህ በምታዩት ማንካ 5 ማንካ ነው። ይሄ የምግቡ ወይም ደግሞ በሀገራችን የወጭ ፋይ የሚባለው ነው ማለት ነው። መቼም ያው እንደኛ እንትን ባይልም ማለት ነው። ስለዚህ በዚህ በማሳያችሁ ማንካ 5 ነው የጨመርኩት ማለት ነው። ስለዚህ እንደዚህ አድርገን በደንብ አድርገን እናቁላላለን ማለት ነው። ስለዚህ ያው እንግዲህ ሮመዳን ማሻላ ደስ ይላል እኮ ያው ስራው ትንሽ ባይጎዳም ማለት ነው። ስራው ነው እንጂ የሚጎዳው ሁሉም ነገር ደስ ይል ነበር። ስለዚህ እንግዲህ አላህ ያግዘን። እንግዲህ በዚህ መልኩ እንደዚህ እንደምታዩት እንግዲህ የሳምቡሳ ቅመሞች በዚህ መልኩ ተዘጋጅተዋል። እነዚህን እንጨምራለን ማለት ነው። ከጨው ጀምረን የሚበቃንን ያህል አንዳንድ ማንካ ነው የምንጨምረው። እሱም የምንመገብበትን ማንካ ማለት ነው። የሻው ማንካ ትናንሹ ሳይሆን ያው የምንሰራው በነገራችን ላይ መጠኑ ይወስነዋል። ብዙ ነው የምንሰራው ትንሽ ነው የምንሰራው የሚለውን ያው እኔ ጋ እንግዲህ ህዝቡ ትንሽ ብዙ ስለሆነ በርከት በርከት አድርጌ ነው የምሰራው ማለት ነው። ሮመዳን እየጦምን አለቃ ሳምቡሳ ሲባል ቁጭ ብለን ከምንሰራ እንግዲህ አዘጋጅተን ወጣ እያደረግን መጥበሱ ይሻላል ብለን ነው እንደዚህ አድርጌ እንግዲህ ያዘጋጀሁት ዶሮ በዚህ መልኩ ነው ማለት ነው። እንደዚህ አድርጌ አድርጌ በጣም አብስዬ ዶሮን አዘጋጅቻለሁ። ሽንኩርቱን ታበሰልኩ በኋላ የምናደርገው ዶሮውን ተላይ ጨመርኩት ማለት ነው። እንግዲህ ይሄ 10 ሰሀን ዶሮ ያልኳችሁ ነው እንግዲህ እሱ ማለት ነው። እንደዚህ አድርገን እናቁላላለን በደንብ አድርገን ሁሉንም ነገር እንትን እንላለን። እዚህ ጋር ደግሞ የምታዩት ማለት ነው ያሲን የሚባለው የሀረቦች እንትን ነው። በነገራችን ላይ ኢትዮጵያ ላቀው መዝ ነው የማውቀው። ከዛ እዚህ ጋር ጅብስ ርማን አለን ማለት ነው። እሱንም የሚበቃንን ያህል እንጨምራለን ማለት ነው። እንደምታዩት እንግዲህ ቀይ አድርጎታል ማለት ነው። ትንሽ ካሜራው በደንብ እንትን አይልም፣ ችግር የለውም። ተነገርኳችሁ ይበቃችኋል። ያን ያህል እንትን አይልም ማለት ነው። ስሟቁ እንደምታዩት ይህንን አስመስሎታል። ከዛ ጅብስ ርማን የሚበቃንን ያህል ጨምረንበታል ማለት ነው። እንግዲህ ጣዕሙ ምንድን ነው የስሟቆ እና የጅብስ ርሞኑ ያን ያህል እንትን ልዩነት የለውም የሚገርማቸው ነገር ማለት ነው። ግን ያው ግዴታ ስለሆነ እነሱ ስለሚፈልጉት እንጨምራለን በዚህ መልኩ ስለሚሰራ ማለት ነው። ስለዚህ ይህን እንደዚህ አድርገን በደንብ አድርገን አቁላልተን ምን እናደርጋለን እንቀጥላለን። ተከታተሉኝ፣ የትም እንዳከዱ አብራችሁ የሆኑ እንደምትወዱ ደግሞ ተስፋ አድርጋለሁ። በተለይ
እውነት ሰርታችሁ ቅመሱት። በጣም ነው የሚጣፍጠው የሚጥመው ማለት ነው። ስትሰሩትም በነገራችን ላይ ይሄ ያው ትንሽ ዶሮ እና ሽንኩርቱ እንትንም አይልም አያስቸግርም። ላጥ ላጥ አድርጋችሁ ትሰሩታላችሁ ማለት ነው። እና ሲመገቡትም ደግሞ በጣም ጣፋጭ እና ቆንጆ የሆነ እንትን ነው። ይኸው በዚህ ነው እንግዲህ ያሳምቡሳ ኩብዙ ይሄ ነው። አሁን እኔ ጋ እንግዲህ ተዘጋጅቶ ነው የመጣው። እናንተ ገባ አላውቅም፣ እናንተ ታዘጋጁ እንዲሁ አላውቅም። እኔ ጋ ግን ተዘጋጅቶ ነው ይመጣልኝ። እዚህ ጋ ነው የምጠቀልለው ማለት ነው። ይኸው በዚህ መልኩ መስራት ጀምሬያለሁ ማለት ነው። እንደዚህ አድርጌ እሰራና ምን እናደርጋለን በደንብ አድርገን አዘጋጅተን ይኸው በዚህ መልኩ ነው እንግዲህ አንዳንዲት ማንካ እያደረግኩ ነው በአንዲት እንትን የጠቀለልኩት ማለት ነው። እንግዲህ ይህን ወደየት እንወስዳለን እንዴት አድርገን እናስቀምጣለን የሚለውንም አሳያቸዋለሁ ማለት ነው። ምክንያቱም በረመዳኑ ሰዓት ወጥ አድርገን ብቻ ሰዓቱን ጠብቀን መጥበስ ብቻ ነው የሚጠበቅብን። ተዘጋጅቶ ሁሉም ነገር የሚቀመጠው። እንግዲህ እንደዚህ አድርጌ ካሰለፉት በኋላ ምን አደርጋለሁ ሳንድዊች እንትን አለኝ በሱ አዘጋጅና ረትቤ ፍሪዘር አስቀምጠዋለሁ ማለት ነው። እስቲ እሱን እንዴት አድርገን እናረተባለን ወይም እናስተካከላለን የሚለውንም አብረን እናያለን ማለት ነው። በነገራችን ላይ ይሄ እንደዚህ አይነቱ ስራ አያስቸግርም። ሁላችንም አወቅን አላወቅን ምንም የሚያስቸግረው ነገር የለም። እንደምታዩት በዚህ መልኩ አዘጋጅተዋለሁ ማለት ነው። ከላይ ብዛት አሳምቡሳ ስለሚሰራ በተመሳሳይ መልኩ ከላይ የምሰራውን ስሙን እጥፍበታለሁ። ከላይ አውጥቼ ስጠብሰው እንዳያስቸግረኝ ከላይ ሙሰከን ዶሮ ብዬ ከላይ ጽፌበታለሁ ማለት ነው። ስለዚህ በተመሳሳይ መልኩ ያው የጅብን የአታክልቶች ምናምን ይሰራሉ እና እንደዚህ አድርጌ ረትቤ አስተካክዬ እያስቀምጠዋለሁ ማለት ነው። ከዛ ወጥ አድርገን መጥበስ ብቻ ነው ማለት ነው። በቀኑ በሰዓት የዛሬው ቪዲዮአችን ይህን ይመስል ነበረ። እስከ መጨረሻው ድረስ ከዚህ ሰዓት ድረስ ስለተከታተላችሁ በጣም አመሰግናለሁ። ባላችሁበት ሰላም ሁኑልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።